ወይዘሮ ሞርዚና የወይዘሮ ዛህራ ልጅ የት እንዳለችና የት እንደምትኖር ስትኖር የነበረበትን ቦታና አካባቢ እንደዚሁም ደግሞ የድሮና የቆየ ፎቶ ካለሽ አምጭና እኔ አፋልግሻለሁኝ በማለት ወይዘሮ ዛህራ ትነግራታለች። ወይዘሮን ዛህራን ማለት ነው። ወይዘሮ ዛህራም እንደዛ ከሆነ እኔም እኮ ለአመታት እኮ ሳፈላልጋት ቆይቼ ነበረ፣ ግን ላገኛት አልቻልኩም። ስለዚህ እባክሽን እንደዛ ሆነ ካልሽ እኔ ከማንም ደብቄ ሸፋፍኜ ቁስሌን ይዤ ኖርኩኝ ሴትዮ ነኝ፣ እባክሽን እርጂ በማለት እንግዲህ ወይዘሮ ዛህራና ወይዘሮ ሞርዚና የልብ የልባቸውን ከኩችና ውስጥ እያወሩ በነበረበት ሰዓት ቤሬን ከሄደችበት እንግዲህ ስትመለስ ወይዘሮ ዛህራ ልጅ እንደጠፋቻት አታውቅም ቤሬን። ሆኖም ግን በዛኑ ሰዓት ባትነግራትም የሆነ ሰዓት ላይ እንደምትነግራት ግልጽ ነው። የወይዘሮ ዛህራ ልጅ ቤሬን ትሆን እንዴ ብዬ እኔ በጥርጣሬ ውስጥ ነው ያለሁት። እናንተስ ምን ትላላችሁ? ቤሬን እንግዲህ እናቷ እንደጠፋችባት የት እንዳለች እንደማታውቃትና ስታፈላልጋት ለወራታት እንደቆየች እንዳላገኘቻት ነው የተናገረችው። ከዛም እዛኛው ቤት በነበሩበት ሰዓት ፎቶ እንደተቃጠለባት እና የእናቷ መረጃ የተባለ ነገር እንደጠፋባት ተናግራለች። እንግዲህ ቤሬን ከአምነን ጋር ያላትን ግንኙነት በከባዱ እልክና ደራ ውስጥ ነው ያሉት። ወደ ውጭ በምትሄድበት ሰዓት የት እየሄድሽ ነው እያለ የአምነን ወንድም አዲሱ ልጅ ሲጠይቃት፣ እሷም ደግሞ የምሄድበት ነገር አለ፣ የምትሄጅበት ቦታ እንግዲህ የሚያስከትል ከሆነ እኛም አብረንሽ እንከተል እንዴ በማለት ሲጠይቃት፣ አይ ብቻዬን ነው መሄድ የምፈልገው በማለት ትመልስላታለች። አምነን ይቺ ቆንጅዬ ልጅ ብቻዋን ነው መሰል መሄድ የፈለገችው፣ አላስከትልም፣ የምትሄድበት ቦታ ማስከተል የማይቻልበት መሰለኝ በማለት ሲነግረው፣ አምነንም እልክ በያዘው ፊቱና በተናደደ ፊቱ አይ ብቻዋን መሄድ ትችላለች፣ እኛ ብዙ ስራ ያለን ሰዎች ነን፣ ወደ ስራችን እንሄድ በማለት ሲላት፣ እሷ በሉ ደህና ዋሉ ብላ ጥላቸው ትሄዳለች። አምነንም ከባድ እልክና ደራ ውስጥ ነው ያለው። እያወደዳት እያፈቀራት፣ ቤሪንም እንደዚሁ ደግሞ እየወደደችው እያፈቀረችው ከባድ እልክና ደራ ነው የተያያዙት። እልክና ደራ ቤት ያፈርሳል፣ እልክና ደራ ጎጆ ያፈርሳል ይባላል። ስለዚህ አንድኛችሁ በአንድኛችሁ መሸነፍ አለባችሁ። እንግዲህ ሽንፈት የድክመቶች የድካሞች ባህሪ ነው ብለን አንዳንድ ጊዜ እናስባለን። ግን አንዳንድ ጊዜ መሸነፍም ደግሞ ለትዳራችሁ ወይም ለህይወታችሁ ወይም ለፍቅራችሁ የምትከፍሉት መስዋዕትነት ነው። ቢሆንም ግን አንዳንድ ጊዜ ለፍቅርም ሆነ ለምንም ዝቅ ማለት እናንተን ያስከብራል እንጂ ዝቅ ስላላችሁ እናንተ አትጎዱም ማለት ነው። ምክንያቱም በዛ ሰዓት ዝቅ ማላችሁ ከፍም ማላችሁ በሆነ ሰዓት ላይ መገናኘታችሁና መታረቃችሁ ስለማይቀር በህይወታችሁ እንደዛ አይነት ህይወት የገጠማችሁ ሰዎች እንግዲህ ለፍቅራችሁም ሆነ ለትዳራችሁም አንዳንድ ጊዜ እስኪኔ ልተወው እስኪኔ ልለፈው ብሎ ማለፍ ትልቅነት ነው ማለት ነው። ስለዚህ እንግዲህ ቤሪንና አምነን በዚህ ልክ ከማሪያ ጋር አብሮ ስላየው ማሪያም የዚህ ቤት ልዕልት ነኝ ብላ ስለምታስብ የዚህ ቤት ሚስት ነኝ እመቤት ነኝ ብላ ስለምታስብ እንግዲህ የቤቱን ሰው በግልምጫና እንደዚሁም ደግሞ የቤቱን ሰው በቁጣ ነው የምታዋራቸው። ወይዘሮ ሞርዚና ቁጭ ብላ ባየቻት ሰዓት ወደ እሷ ስትሄድ እንግዲህ ምን ነው ብቻሽን እዚህ ቁጭ ብለሻል ማሪያ በማለት ስትነግራት፣ አንዳንድ ጊዜ አንዳንድ ሰዎች በጣም ድብቅ ናቸው በማለት ትነግራታለች። ምን ማለት ነው ልጄ ትላታለች። አንቺ ቆይማ ይህንን ያክል ልጅ እንዴት ሸፋፍነሽ እና እንዴት ድብቅሽ ይህንን ያክል ጊዜ ትኖሪያለሽ በማለት ስትጠይቃት፣ ወይዘሮ ሞርሲና አንዳንድ ጊዜ ጥሩ ልጅ ትመስላለሽ፣ ግን የሜርሲ አመል አለብሽ መሰለኝ፣ የሆነ የወሬ ጥማት አለብሽ፣ የሜርሲ ጋር ሆነሽ ምን ጤነኛ ትሆኛለሽ በማለት እንግዲህ ትመልስላትና አምነን የት ሂዶ ነው በማለት ስጠይቃት፣ አምነን ወደታች ሂዶ ይሆናል በማለት በቃ ሂጄ አምነን ልፈልገው በማለት ወይዘሮ ሞርዚና በቁጣ ተነስታ ጥላት ትሄዳለች። ሜርሲ የቤቱን ሰው በቁጣና በንዴት ነው የምታወራቸው። ምክንያቱም እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ ፈላጭ ቆራጭ ብላ ስለምታስብ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ ከልብ ነው ማመሰግነው። ውድ የሀገሬ ልጆች ውድ ቤተሰቦቼ አሁንም በድጋሚ አስደስቱኝ። ላይክ እያደረጋችሁ ሸር እያደረጋችሁ ደስታን በደስታ አፍልቁልኝ እላቸዋለሁ። ሰምታችኋል። ስለዚህ ያው ሰሞኑን በነገራችን ላይ ቻናል በጣም ቀዝቅዟል። ለምን እንደው አለሁ አለም። ስለዚህ አበረታቱኝ በቻላችሁት ላይክ እያደረጋችሁ
አበረታቱኝ ማለት ነው። እንግዲህ ዛሬ የመጣሁት የድር ድራማን ይዤላችሁ ነው የመጣሁት። የድር ድራማ እንግዲህ አሁን ላይ አዲስ ሰው ሲገባ አንዳንድ ጊዜ አንዳንድ ድራማ በጣም የሚያስጠላ ድራማ አለ አዲስ ሰው ሲመጣ። ይሄ ድራማ ግን አሁን ላይ በልክና በድራ የተሞላበት ድራማ ነው። የሆነ በቀል የያዘ ድራማ ነው ማለት ነው። ስለዚህ ይህ ድራማ አንዳንድ ጊዜ ማስተማሪ ነው። አንዳንድ ጊዜም ደግሞ በህይወታችሁ እንዴት ተሰቃይታችሁ እንዴት ሆናችሁ ያደጋችሁበትን ነገር ያንን ነገር መርሳት ሲገባችሁ ለዛ ሰው በቀል ታስባላችሁ። በቀል በህይወት አለማችሁ የማይታሰብ ነገር እና መጥፎ ነገር እንደሆነ ነው የማውቀው እኔ ማለት ነው። በእርግጥ የሰው ልጅ ተጎድቶ ተበሳቅሎ ሌላው ሰው የሆነ በእናንተ ገንዘብ ላይ ወይም በእናንተ እንትን ላይ ሊያበሳጩችሁ ይችላል። ያንን ግን ለፈጣሪያችሁ መሰጠት ነው። ገባችሁ? እናንተ በቀልም በቀል ስታፈሩ የብስ መናጋት እና የብስ የሆነ ሌላ ቦታ ሌላ ጉዳይ ነው የሚገባው ማለት ነው። እና ስለዚህ የድራማ የዛን አይነት እንትን ተምሳሌት የያዘ ነው። እንግዲህ ቤሪን እንግዲህ ከዛ ከቤት በጣም የምትወደው የምታፈቅረው እና እንደዚሁም ደግሞ በጣም የምታምነው ምስጢረኛዬ ብላ ስም አውጥተው ተውጣተው የሚያወሩ ምስጢረኛሞች ነበሩ። አምነንም እንግዲህ ከዚህ በኋላ ሚስጥረኛዬ ብለህ እንዳትጠራኝ፣ እኔ ሚስጥረኛ አይደለሁም። ከዚህ በፊትም ሚስጥረኛ እያልክ እንደዚሁም ደግሞ እኔን እየጎዳኸኝ፣ እኔ ካጠገቡ ተቀምጬ እንዴት ሌላ ሰው ያያል በሚል ውሳኔ አምነን በሩን ከፍቶ ሲገባ ምን ሆነሽ ነው ብሎ ሲጠይቃት እንግዲህ ምንም አልሆንኩም፣ ስለ እኔ ጉዳይም ሆነ ስለ እኔ ነገር ምንም አያገባህም በማለት ትመልስለታለች። ሆኖም እንግዲህ ከአሁን በኋላ የድሮዋ ቤሪን የድሮዋ ሚስጥረኛ እያለች የምትጠራህ ልጅ አሁን ላይ የለችም፣ ከውስጧ አውጥታ ጥላሃለች። ይቺ ቤሪን አዲስ ቤሪን አዲስ የተወለደች ቤሪን ናት በማለት እንግዲህ ትነግረዋለች። እሱም ምን ማለት ነው እያለ ቢጠይቃትም እሷ ግን ድፍንፍን አድርጋ አጭር መልስ ሰጥታ ከዛ ክላስ ታስወጣዋለች። ቢሆንም እንግዲህ አያት ተብዬዋ ወይዘሮ አርሴማ ከምግቡ ቁጭ ብለው እየበሉ በነበረበት ሰዓት አዲሱ ልጅ እንግዲህ ይህንን ምግብ የሰራው መቼም ባለሙያ መሆን አለበት የአቶ አምነን ሚስት ነሽ አንቺ በማለት ሲነግራት እንግዲህ በዛን ሰዓት አይዋ ብላ አያት ተብዬዋ እሷ ናት የሰራችው ብላ እንግዲህ እዛ ሰው መሀል ሁሉ ስትናገረው ቤሪን በንዴትና በብስጭት ከዛ ማዕድ ላይ ተነስታ ወደ ላይ ሂዳ ነበር። ቢሆንም እንግዲህ እሷ እዛ ምግብ ላይ እንደዛ ብለሽ የተናገርሽው አያቴ የምርሽን የልብሽን ነው ብላ ስትላት፣ አዎ ምን ያንስሻል የኔ ልጅ፣ እያንዳንዱ ቤት እኮ እያንዳንዱን ሰው በእግሩ ታቆሚዋለሽ። አንቺ የዝቤን ንግስትና ንግስት ብቻ ነሽ፣ ምንም ነገር አያቀትሽም፣ ደግሞ አንቺ ሁሉንም ነገር ታሳኪዋለሽ እያለች የልብ ልብ ሰጥታታለች። ስለዚህ አባትሽ በቅርቡ ስለሚመጣ የአምነንንና የአንቺን ጉዳይ እንፈተዋለን እንጨርሰዋለን በማለት ትነግራታለች። በዛን ሰዓት እሷ የልብ ልብ እየተሰማት እንግዲህ አጉል ውሳኔ እንደዚሁም ደግሞ የሆነ ቤት ያሉትን ሰዎች በግልምጫም ሆነ በኩራት ነው የምታያቸው። ምክንያቱም ወይዘሮ ዛሃራ በዛን ሰዓት ምግብ ኪችን ውስጥ እየሰራች ተቆጥታና ተጎንራ ወደ ወይዘሮ ዛሃራ ስትሄድ መሆንሽ ምን ፈለግሽ ብላ ወይዘሮ ዛሃራ በቁጣ ትነግራታለች። ከዛም እንግዲህ ይቺ የተሞላቀቀች ልጅ እዚህ ቤት እኔ በቃ በጣም እያናደዱኝ ነው፣ ስለዚህ ማን አናደደሽ ብላ ወይዘሮ ዛሃራ ስትጠይቃት ይቺ ቤሪ እናቷ በማያገባን ነገር ጥልቅ እያለች አምነንን ከኔ ልትወስድብኝና ከኔ ልትነጥቀኝ እየሞከረች ነው በማለት ትላታለች። ወይዘሮ ዛሃራም በንዴት አንዳንድ ጊዜ እኮ ምርጫውን ለአምነን ተውለት፣ የሰው ልጅ እኮ ዝም ብሎ ና ሂድ ስላሉት አይሄድም፣ ቤሪን ደግሞ እንደዚህ አይነት ልጅ አይደለችም እያለች ብትነግራትም እዚህ ቤት ያላችሁ ሰዎች ሲጀመር እኔን አትረዱኝም እያለች ተቆጥታ ትሄዳለች። ወይዘሮ ዛሃራ አይ በማለት እንግዲህ ወይዘሮ ዛሃራ ወደ ቤሪን ክላስ ትሄዳለች። ቤሪን ቁጭ ብላ አዝና ስታያት ትሻልን ወስጄ ትባስና መጣኋት በማለት እየተረተች ተረቷን ከእሷ ጋር ማውራት ጀመረች። ቤሪንም ምን ሆነሽ ነው? ማን ጋር ተጣልተሽ ነው? ማን ተናገረሽ? እያለች ስትጠይቃት አረ ይቺ ማናት የምትባለዋ እሷ ጋር ተነጋግሬ ነው በማለት የሆድ ሆዳቸውን እያወሩ ተረታቸውንም እየተረቱ ከአልጋ ላይ ቁጭ ብለው መጫወት ጀመሩ። ቤሪን ለወይዘሮ ዛሃራ እንደተቀየረች
የድሮዋ ቤሪን እንዳልሆነች፣ ስለዚህ አሁን አዲስ ቤሪንና አዲስ ህይወት እንደጀመረች ለወይዘሮ ዛህራ ትነግራታለች። ወይዘሮ ዛህራም ኧረ ተይ ልጄ እንደዚህ እኮ አይደለም፣ ተረጋጊ፣ ጥሩ ችኩል ውሳኔ አትወስኝ እያለች ትመክራታለች። ከዛ ቤሪንም እናቴ ዛህራ እባክሽን ይሄኛውን ጸባይን ብለምጁ ይሻልሻል በማለት ትናገራታለች። ምን ነው ልጄ እየተቆጣሽኝ ነው እንዴ ስትላት፣ አይ እየተቆጣሁሽ አይደለም እናቴ በቃ ይቅርታ በማለት የእናትና የልጅ አንጀት ያላቸው ይመስላሉ። ሁልጊዜም ሲገጣጠሙ፣ ሁልጊዜም ተረታቸው፣ ምክራቸው ምንም አይነት የሚገልጻቸው ነገር የለም ማለት ነው። የወይዘሮ ዛህራና የወይዘሮ ዛህራና የቤሪን ፍቅር በጣም ይለያል። ልክ እንደ እናት እሷም እናቴ ብላ ትጠራታለች፣ እንደ ልጅ እሷም ልጄ ብላ ትጠራታለች። ግን በስተመጨረሻ ቤሪን የወይዘሮ ዛህራ ልጅ ብትሆን በጣም ጥሩ ነው ብዬ አስባለሁ። ውድ ቤተሰቦች የዛሬ ቪዲዮ ይሄንን ይመስል ነበረ። ሀሳቤን ሳልጨርስላችሁ ቪዲዮ ሊያልቅ ነበረ። ስለዚህ ለነበረን ቆይታ አመሰግናለሁኝ። ላይክ ሸር እያደረጋችሁ ደግሞ ለምትከታተሉ ከልብ ነው መወዳችሁ፣ ከልብ ነው ማመሰግናችሁ። እንግዲህ የድር ድራማ ደስ የሚልና አስተማሪ ድራማ ነው። ስለዚህ ውድ ቤተሰቦች ይህን ቻናል ሰብስክራይብ ያደረጋችሁ አበረታቱኝ። ለነበረን ቆይታ አመሰግናለሁ። እንሻላህ በአዲስ ነገር በአዲስ ቪዲዮ ደግሞ እመጣለሁ ብዬ ተስፋ አደርጋለሁ ባላህ ፈቃድ ኢንሻአላህ። ስለዚህ እስከዛው ድረስ ሰላም ሁኑልኝ፣ ሰላም ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። ቤሪንም እንግዲህ የወይዘሮ ዛህራ ልጅ ሆና እንድናገኛት እንፈልጋለን። ምክንያቱም እነሱ ልጅና እናት ስለሆነ የሚመስሉት ማለት ነው። እና ቤተሰቦቼ መልካም ውሎ መልካም ቆይታ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። ባይ ባይ።